ልዕልቴ እንዴ እዚህ ምን እያደረግሽ ነው? ምንድነው አንቺ? አስደነገጥሽኝ እኮ ያምሻል እንዴ? ሌባ አይደለሽ አንቺ? ምን ያስደነግጥሻል? ይልቅ አንቺ እዚህ ምን እያደረግሽ ነው? አይመለከትሽም። ምን አገባሽ? ቤተሰብ ነን። ከዚህ በኋላ ሁለተኛ እንደዚህ እንዳትኛ አላልኩሽም? ኤልሳ በእናትሽ እኔ የምቀልድበት ሳለ አይደለሁም። እሺ ማን ነው እንደዚህ እያንጋጠጥሽ የምታየው? እጭ አስመለጥሽኝ ወደዛ። ቆይ ግን ለምንድን ነው ካጠገቤ ዞር ማትይልኝ? አልልም። አንቺ በጣም የተጻፈጥሽኝ ግን አልመሰለሽም? በቃ ታይኝ። ለጋገኝ እስቲ ልገኝ ነው እንዴ? በዚህ ሁኔታሽ ከቀጠልሽ ገና አንጠለጥልሻለሁ። ስታስጠላ እኔ ላይ ላደረሽው ለእያንዳንዱ ጠባሳ ዋጋ አስከፍልሻለሁ። እኔ ምንም አላደረኩም። እመነኝ እባክህ ዳዊት። ተው ግን አንተ አረመኔ አረመኔ ነው ያልሽኝ? ጭካኔን እኮ ያስተማርሽኝ አንቺ ነሽ። አንተ በሰው አምሳያ ያልተፈጠርክ ክፉ ነህ። አዎ ክፉ ሰው ነኝ። በአንቺ ስቃይ የሚደሰት ክፉ ሰው። አባትም ከአንተ የባሰ ክፉ ነበር። አረመኔዎች ናቸው። አንድ አይነት ናችሁ። ሁለተኛ ባሌን ስም እንዳታነሺ አልነገርኩሽም? አልበቃሽም ማለት ነው። ሌላ ማሰቃያ ያመጣልሻለሁ። ከዚህ በላይማ ምንም አታረገኝም። ምንም ልታረገኝ አትችልም። ለማንኛውም ልጅ እዛ እየሰቃየች ነው። በምን እንደምሰቃያ ታውቂያለሽ? አሁን ደግሞ እኔ እጅ አሰቃያታለሁ። ተው፣ ምንም አላረገችም። ልጄማ ምንም አላደረገችም። አልደረሰችብህም። አንቺ ባጠፋሹ እሷ መቀያት አለባት። ምክንያቱም እኔ ምንም በማላውቀው አለወላጅ አድርጌያለሁ። ገባሽ? ዳዊት እባክህ ልጄ እንዳትጎዳብኝ። ዳዊት እባክህ ልጄ እንዳትጎዳብኝ። ትናንት በሆነ ነገር ተቀየምሽኝ እንዴ? ኤልሳ በጣም ከባድ ነገር ነው ያደረግሽው። እንዴት በእኔና በካሌብ መካከል ወሬ ታመላልሻለሽ? ይሄ እኮ ወሬ ማመላለስ አይደለም። ድንገት ካፌ አምልጦኝ የተናገርኩት። ደግሞ የምትደብቅ እንኳን አልመሰለኝም ነበር። እኔ ምንም ነገር አልደበቅኩትም፣ ግን ጊዜው ሲደርስ እነግረዋለሁ ብዬ ነው። በጣም ይቅርታ። ይሄን ያህል ያቆራርጣቸዋል ብዬ አላሰብኩም ነበር። ለማቆራረጥ እንኳን የሚያደርስ ነገር አይደለም፣ ግን ደግሞ እነዚህን ስህተቶች በተደጋጋሚ እያየሁብሽ ነው። እኔ ሁሉ ይጠቅማል ብዬ የማደርገው ነገር መዘዝ ይዞብኝ ይመጣል። ስለዚህ የምታደርጊያቸው ነገሮች ላይ ጥንቃቄ ልታደርጊ ይገባል ማለት ነው። እሺ፣ የዛሬን ብቻ ምህረት አድርጊልኝ። ኤልሳ፣ እኔ እንደዚህ አይነት ጥፋቶችን በተደጋጋሚ ይቅርታ ማደርግበት ምንም አይነት ምክንያት የለኝም። አውቃለሁ። ከዚህ በኋላ እንደዚህ አይነት ጥፋት አይደገመኝም። በቃ ችግር የለውም። አንድ ቤት እስከኖርን ድረስ እንደዚህ አይነት ቅራኔ እንዲኖረን አልፈልግም። ይቅርታ አደረግሽልኝ ማለት ነው? ተቀይሜሽ እኮ አይደለም፣ ግን ደግሞ ነገሮች በተደራረቡብኝ ሰዓት እንደዚህ አይነት ነገር ሲፈጠር ይበልጥ ይጨንቀኛል። በጣም አመሰግናለሁ። አሁን ልቤ ርፍ አለልኝ። እሺ፣ አመሰግናለሁ። ለማንኛውም ልዕልቴን ላውራትና እመለሳለሁ። እንዴት ነው የሚያመጻድቃት? እኔ ኤልሳን አላወቅሽኝም ማለት ነው። ምን እንደማደርግ አሳይሻለሁ። ጠብቂ ብቻ።
አሁንም አለቀቀሽም ማለት ነው? ሉሊት እባክሽ፣ እኔ በአሁኑ ሰዓት ምንም ነገር የማድረግ ፍላጎቱም አቅሙም የለኝም። ስለዚህ አሁንም ተቀይመሽኛል ማለት ነው? አልተቀየምኩሽም፣ ግን ደግሞ በአሁኑ ሰዓት ከማንም ሰው ጋር ማውራት አልፈልግም። በቃ ብቻዬን ተይኝ። ልዕልቴ፣ ሁሉ ነገርሽን በተለይ ጭንቀትሽን ደብቀሽኝ አታውቂም። አሁን ላይ ግን ከኔ ጋር ምንም ነገር ማውራት አትፈልጊም ነበር። አሁን ግን አይደለም። ለምን? ምን የተለየ ነገር አለ? ምክንያቱም የኔ ጉዳይ ግድ ስለማይሰጥሽ፣ ትኩረትሽ ራስሽ ላይ ብቻ ነው። ቆይ ለምን አትረጅኝም? እኔ እኮ እንደዛ ነው የምረዳሽ። የኔን ጉዳይ ችላ እንዳልሽው የኔ ጉዳይ ቆይ ትንሽ እንኳን አያሳዝንሽም? እኔ እኮ ሁሌም ከጎንሽ ነኝ። እሱን ደግሞ ጠንቅቀሽ ታውቂያለሽ። እኔማ ይመስለኝ ነበር። ለካስ ተሳስቻለሁ። እንደዚህ ስትይ ልቤን ትሰብሪያለሽ። ያልታመንኩልሽ ያህል ነው የሚሰማኝ። ታይ ሉሊት፣ በቃሽ። በቃ እኔ በጣም ከልቤን ያዘንኩብሽ። በዛ ላይ ደግሞ ባንቺ ማስመሰል አያምርብሽም። በቃ አረፊ። በቻልኩት መጠን ልረዳሽ እየሞከርኩ ነው። ቆይ ለምን ይሄን አትረጅልኝም? እስኪ ምን አደረግሽ? ይሄንን አድርጌያለሁ በይኝ። ነው ወይስ ነገሩ ከካሊብ ጋር የተያዘ ስለሆነ በጣም ችላልሽው? ቆይ እንዴት ነው የምታስቢው? ማንም ቢሆን ጥፋተኛ መቀጣት አለበት። አዲስ ስለምታቋቁሚው ድርጅት እያሰብሽ ስለሆነ ነው የኔን ጉዳይ ችላ ያልሽው? ልዕልቴ፣ መጀመሪያ ተረጋጊ። እኔ አንቺን ጉዳይ በፍጹም ችላ አላልኩትም። ታዲያ እስካሁን አንድ ነገር መሆኗን አላመንሽበትም ማለት ነው? እሱ እኮ ነው መንስኤው። ምንም ፍንጭ በሌለበት ተገላለች ወይ ደግሞ ታግታለች ብሎ ለመቀበል ለእኔ ይከብደኛል። እኔ ግን ሳስበው ከሁለቱ ሀሳቦች የሚያልፍ ጉዳይ አይደለም። የምን ሀሳቦች? የልዕልት እናት ወይ ታግታለች ወይ ደግሞ ተገላለች። ምክንያቱም ምን የጠረጠርሽው ወይ ደግሞ የሰማሽው ነገር አለ? ያው ሉሊትም ከሌሎች ሰሞችም እንደሰማሁት ከሆነ ጠላቶቿ በጣም ብዙ ናቸው። እኔ ከአልማዝ ጋር ምንም አይነት ጠላትነት የለኝም። እርግጥ ነው ብዙ በደል አድርሳብኛለች፣ ግን ደግሞ አሁን እንደ ጠላትነት የምንተያይበት ምንም ምክንያት የለኝም። አረ እኔ ጠላቶች ናቸው እያልኩ አይደለም፣ ጠላተ ብዙ ናት ነው እያልኩ ያለሁት። ያው ነው፣ የተራራቀ አይደለም። ካሌብም ቢሆን እኔ ፊት ልትሟገችለት ባልሆነ። አንዳንዴ መቀበል ያሉብን ነገሮች ይኖራሉ። መቀበል ባንችል እንኳን ግድ መቀበል አለብን። እኔ እንጃ ብቻ ከባድ ነገር ይመስለኛል። እሺ ሆነ እንበል። ቆይ በምን እናረጋግጣለን? እሱን ለእኔ ተይው፣ በጥሩ መንገድ እደርስበታለሁ። እንዴ ለምንድን ነው ላንቺ ምቶ? በዛ ላይ ችላላችሁኝ ታያለሽ። አሃ እንደዛ ስላልኩሽ ነው ልትረጅኝ ያሰብሽው? ልዕልት፣ ነገር ባትመጪ ጥሩ ነው። ሉሊት ላንቺ ባላት ቀናነት ነው ይሄን ነገር የተናገረች። ተረጋግተን እናውራና አንድ ውሳኔ ላይ እንደርሳለን። እሺ ጥሩ። እንደኔ አሁን ላይ ሁለት ሀሳቦች አሉኝ። አንድ እግር በእግር ተከታትሎ መፈለግ፣ ሁለተኛውስ? ሁለተኛ ለፖሊስ ማመልከት። አይ ለፖሊስ እንኳን አይሆንም። ለምንድን ነው የማይሆነው? እነሱ ከኛ የተሻለ መፈለግ አቅም አላቸው። አይ እኔ ከፖሊስ ጋር መነካካት አልፈልግም። ባለፈው የደረሰብኝን ነገር ደግሞ ማስታወስ አልፈልግም። ስለዚህ በቃ ያለን አማራጭ ማፈላለግ ብቻ ነው። እኔ ካሌብን ነው የምጠረጥረው። እሱ ላይ ትኩረት ብናደርግ ደግሞ ጥሩ ነው። ሉሊት፣ በዚህ ሀሳብ ምን ትያለሽ? ነው ብላችሁ ነው? ካላችሁ ምን ይደረጋል? በጣም ጥሩ። አንቺና ሉሊት ካሌብን ትከታተሉታላችሁ። ማን? እኔና ኤልሳ? እንግዲህ ልትረጂኝ ካሰብሽ የግድ ምልሽን ነገር ታደርጊያለሽ። ግን ይሄ አስፈላጊ ነው? ለእኔ ግን በጣም አስፈላጊ ነው። አንቺ ምን ለማድረግ አስበሻል? ካሌብን በምትከታተሉበት ወቅት የሆነ የተለየ ነገር ካያችሁ ደውሉልኝ። እሺ በቃ አንዴ ስልክ ላምጣና እንሄዳለን። ሉሊት ቤት ተነሽ እንሂድ። ስለዚህ ያገታት ካሌብ ከሆነ በቀላሉ ማወቅ እችላለሁ ማለት ነው። ብቻ እንደምንም ብዬ ግን እናቴን ማግኘት አለብኝ። እባክህ ጉሮሮ የደረቀ ውሃ ስጠኝ። ውሃ ነው ያልሽው? ውሃ ነው የፈለግሽው? እኔ በቃ ከዚህ በላይ መቋቋማችን ግደለኝ። በቃ አልገልሽም፣ እቋቋመዋለሁ። ምክንያቱም የአንቺ ስቃይ ነው የኔ ደስታ። እሺ ውሃ ስጠኝ፣ ውሃ ጠማኝ። እሰጥሻለሁ። ከዛ በፊት ግን አንድ የምመልሽልኝ ነገር አለ።
ከአባቴ የነጠቅሽውን ንብረት የት ነው የወሰድሽው? እንዴ ንብረት? እኔ ምንም ንብረት አልወሰድኩባችሁም። አሁንም አባቴ እንዳጨረበርሽው አላመንሽም ማለት ነው? ይሄ ይታይሻል? ቆሻሻዋ ነው። ውስጥሽን ብጥስጥስ ነው የሚያደርግልሽ። ክፈች፣ አፍሽን ክፈች። የማትረቢ ቆሻሻ! እምራራልሽ መስሎሽም? ምንድን ያደረግሽበት? ጠቀመሽ? የአባቴን ነፍስ የበላሽበት ንብረት ጠቀመሽ? አንቺ ቆሻሻ! ስመለስ በህይወት እንደማላገኘሽ ተስፋ አለኝ። ቆይ ግን ካሌብን ለማግኘት እዚህ ድረስ የመጣ ነው? እኔ ምንም ላምን አልቻልኩም። እንዴ ለምን አታምኝም? ተነጋግረንበት መሰለኝ። አይ ቢሆንም እንዴት አምነን እንደመጣንበት እንጃ። አንቺ አይደለሽ እንደ ሀሳቡን ያመጣሽው? እሱማ ግን እንደዚህ በቶሎ ትቀበኛለሽ ብዬ አላሰብኩም ነበር። ለምን አልቀበልም? እንደ መፍትሄ ሀሳብ እኮ ነው ያመጣሽው። እኔ እንጃ። ያው ቤተሰቡ ላይ ከምትሰጡኝ ቦታ አንጻር የኔ ድምፅ ተቀባይነትም ይኖራል መሰለኝም። ማለት ቆይ እኛ ያጎደልንብሽ ወይ ደግሞ ያስቀየምሽ ነገር አለ እንዴ? አረ የለም፣ እንድ ፍራቼን የነገርኩሽ። እኛ ቤት እስካለሽ ድረስ ምንም አይነት ፍራቻ እንዲያድርብሽ አልፈልግም። በነጻነት እንድትኖሪ ነው የምፈልገው። አመሰግናለሁ። ካሌብ ግን የሚመጣ አይመስለኝም። ልክ ነሽ። ከዚህ በላይ መድከም ያለብን አይመስለኝም። በቃ አንቺም ወደ ቤት ሂጂ፣ እኔም ሆነ ቦታ ድርሼ እመለሳለሁ። እሺ በቃ ካሌብን ካገኘሽው ግን ቀድመሽ ለኔ ደውይልኝ። የት አገኘዋለሁ ብለሽ ነው? ለማንኛውም እደውልሻለሁ። ያው ግድ መሄድ ያለብኝ ቦታ ስላለ ነው። እሺ ደህና ወይ? እንገናኛለን በቃ። ሄሎ ሂሩት፣ እንዴት ነሽ? ምን ደህንነት አለ ብለሽ ነው? እኔ የማየ ጉዳይ በጣም እያሳሰበኝ ነው። እኔ እንጃ አላውቅም። ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። እስቲ የምታውቂው ነገር ካለ ደግሞ ንገሪኝ። የምን አድራሻ? እርግጠኛ ነሽ ግን? እኔ ግን እንደዛ አይመስለኝም። እሺ ብቻ የምታውቂው ነገር ካለ እባክሽ ቶሎ ቶሎ ንገሪኝ። እሺ ቆይ አንዴ ሂሩት፣ እደውልልሻለሁ። ዳዊት እንዴት ዋልክ? ቤት ማንም የለም እንዴ? እንዴ ይሄው ነው ያለው አይደል እንዴ? ነው ወይስ ሌላ ሰው ማየት ነው የምትፈልገው? በነገር የተቀበልሽ ነው? እኔ እንደዛ አላልኩም። ፍላጎትህ ሌላ ሰው ማየት ነው ወይ ነው ያልኩህ። እኔ ምንም አይነት ጭቅጭቅ አልፈልግም። ከአንቺ ጋር ደግሞ ጭራሽ መውራት አልፈልግም። ለምን? እኔ ምን አስቀየምኩህ? ሉሊትን ማናገራን ነገር ነበር። ቤት የለችም እንዴ? እሷ የምትደብቀኝ ነገር ስለሌለ መጠየቅ የምትፈልገውን ነገር እኔን መጠየቅ ትችላለህ። አመሰግናለሁ። ለጊዜው እሷን ነው መዋራት የምፈልገው። እንደዛ ከሆነ ጥሩ። ሉሊት ቤት ስለሌለች ተቀምጠህ ልትጠብቃት ትችላለህ። ፈልጎሽ ነበር በያት። እንዴ ወዴት ልትሄድ ነው? ይሄ አንቺን አይመለከትም። አሀ ሉሊትን ለማየት ብቻ ነው የመጣኸው ማለት ነው? ልልት፣ ይሄ አንቺን አይመለከትም። ተረዳሽ? ተረድቻለሁ። እስኪ ምንድነው ልብስ ላይ ያለው?
ምንድነው? አንዳንድ ስራዎችን ሰራ ነው ትይኝ። እንደዛ ከሆነ ጥሩ። ግን ምንድነው ይህን ሰሞን በጣም ወጣ ማለት አብዝተሃል። ልዕልት አይመለከትሽም። ገባሽ? ግምቴ ልክ ነበር ማለት ነው። አሁን ሁሉንም ነገር ደርሼበታለሁ። እግር በእግር ተከታትዬ የምታደርገውን ነገር ሁሉ መድረስ አለብኝ። ካሌብ እንዴት ነህ? ደህና ነኝ። ለምንድን ነው ስልክ ማትመልስልኝ? አላየሁትም ነበር። አሁን እኮ ከሉሊት ጋር ነበርን እና በአጋጣሚ አይኔን ሊየው ብዬ ነው የመጣሁት እና እሷን እንሂድ ብላት አኩርፋለች መሰለኝ። ብዙም ደስ አላላት። ጭራሽ እሷ ነች አኩራፊያ። ይገርማል። ቆይ ከሉሊት ጋር ምን ትሰራላችሁ? በአለቃ ልዕልት አማካኝነት ሚሽን ተሰጥቶን ነው። ምን አይነት ሚሽን? ያው ታውቀዋለህ፣ ልዕልት አንተ መጠርጠሯ ምንም ከወዷ ሊወጣላት አልቻለም። ስለዚህ አንተ ልንሰልልህ ነው። ምን? ቆይ ከሉሊት ጋር ወራችሁ እኔን ለመሰለል ነው የወጣችሁት? እሱ አይደል እንዴ እኔን የገረመኝ። በጣም ነው ማዝነው። እኔ እንደዚህ ማመን ተስኖታል? እንዲሁም እኮ እኔ ነኝ ቢያገኝሽ ይደብረዋል፣ ይህን ያክል መጠራጠሩ አስፈላጊ አይደለም ብዬ አልኳት። አመሰግናለሁ። እየተረዳሽኝ ያለሽው አንቺ ብቻ ነሽ። ብታደርገው እንኳን እኮ ላንተ መከላከል የነበረባት እሷ ነበረች አይደል ካሌብ? እንጂማ እንዲህ በፍቅር አብሮ የኖረን ሰው እንዲህ በባዶ መጠራጠሩ አግባብ አይመስለኝም። ቆይ ምንድነው ጥፋቴ? ምን በድያት ነው እንደዚህ ሆነችብኝ? በእናትህ አትዘን ካሌብ። አንተ እንደዚህ ሆነ ሳይ እኔ ልቤ ይሰበርብኛል። እባክህ እንደዛ አትሁን። ቆይ ኤልሳ ጥፋቴ እኔ ምን ላይ ነው? ቆይ ምንድነው? ምንም አልገባኝም። ከኔ የተሰወረው ችግር ምንድነው? አንተን አለመረዳቷ እንጂ ጥፋት የለብህም። አንተ እኮ እንከን የሌለብህ ሰው ነህ። ተያት ደልኝ። እኔ ማረባ ሰው ነኝ። ካሌብ በቃ ተረጋጋ። አይዞህ አትዘን። እኔ ሁሌም አብሬክ ነኝ። ቆይ ይህ ሁሉ ነገር ለምን በእኔ ላይ ተፈጠረ? ይህ ሁሉ ነገር እኮ የሚያሳየው አሁን አብሮክ ማን እንዳለ ነው። ስለዚህ ደግሞ አትቀይም እባክህ። ከዚህ በላይ እንዳታዝን። አይክፋ እሺ? ኤልሳ በጣም ነው የማመሰግነው። በዚህ ሰዓት ከጎን ያለሽኝ አንቺ ብቻ ነሽ። እኔ መቼም አልተውክም። ሁሌም አብሬክ ነኝ። በቃ አሁን ተረጋጋ፣ አትዘን። ኤልሳ በጣም ነው የማመሰግነው። የመጨረሻ መናዝ የምትፈልጊው ነገር ካለ መናዝ ትችያለሽ። የለሽም?
እንዲህ ነበር ጫወሽብን። አንቺም ከዚህ በኋላ ያበቃልሻል። እማዬ ወይኔ እናቴ ምንድን ነው ረጥበሻል እኮ እማዬ። እማዬ ደህና ነሽ ግን? እማዬ ምንድን ነው ያሰረሽ? ወይኔ ጉዴ! የማይረባ ትንሽ እማዬ ጫማሽ ትንሽ ወይኔ እማዬ ምንድን ነው የቀባሽ? ጋዝ እኮ ነው የሚሸጭው። ስልክሽስ? እማዬ ምንድን ነው የተፈጠረው? ወይኔ ጉዴ! የማይረባ ወይኔ እናቴ አይዞሽ እሺ። እማዬ ደህና ነሽ አይደል? በቃ አይዞሽ እሺ። ሁሉም ነገር አልፏል። አይዞሽ እናቴ እኔ ደርሼ እልሻለሁ እሺ። አይዞሽ እማዬ ደህና ነሽ ግን አይደለ? እድሜ ላንቺ ከስቃይ ገላገልሽ። ቆይ በጣም ጎዳሽ እንዴ? እሺ ቆይ እግርሽስ ደህና ነሽ? እያየሽኝ አይደል እንዴ? ስቃይን እኮ ነው ያበዛው። አይዞሽ እናቴ ዶክተሩን አናግሬው ደህና እንደምትሆኝና እረፍት ማድረግ እንዳለብሽ ነግሮኛል። ይሄ የማይረባ ተጫወተብኝ እኮ። አሁን ሁሉም ነገር አርፏል። ሁሉንም ነገር ረስተሽ እረፍት ማድረግ ነው ያለብሽ። እረፍት? ምን ማረፊያ አለኝ? ሆስፒታል እንኳን አልጋ መያዣ አጣሁኝ። እንግዲህ በቻልኩት አቅም ውጭ ሆኜ እንከባከብሻለሁ። ለአንድ ቀን የሚሆን ደግሞ የጌስት ሃውስ ብር እጄ ላይ አለ። ምን ማድረግ እችላለሁ? ጎዳና መውጣቴ ነው እንግዲህ። ታይ እንደዛ አትበይ። ደግሞ ሌላ አማራጭ እንፈልጋለን። ዋናው እንኳን በሰላም ተገናኘን። እሱማ ትንሽ ቀን ነው እስክነቃቃ። ከዛማ ማደርገውን እኔ ያውቃለሁ። እኔ አላምንም እማዬ። እየዛትሽ ባልሆነ እንዴ ከሞት አፋፍ ላይ ተርፈሽ እንዴት እንደዚህ ታስቢያለሽ? እና እጄን አጣጥፌ ዝም ብዬ እንድቀመጥ ነው የፈለግሽው? አንድ በአንድ ነው ዋጋቸውን ማስከፈላቸው። እኔ አላምንም። ተመልሰሽ ወደማይረባ ነገር ለመግባት እያሰብሽ ነው? ህይወታቸውን እንዲጠሉ ነው ማደርጋቸው። የቅጣት በትሬን ነው ማሳረፍባቸው። ታያለሽ እማዬ። እኔ እኮ በጣም ታሳዝኝኛለሽ፣ ግን ደግሞ አንዳንዴ የማላቀው የጨካኝ ባህሪ ይኖርሻል። መምረር ባለብሽ ሰዓትማ መረር ነው ማለት ያለብሽ። አለበለዚያማ ማንም ነው እንደ ፍላጎቱ የሚረማመድብሽ። ለማንኛውም አሁን ከዛቸው በፊት መጠለያ ያስፈልግሻል። ለእሱ አታስቢ። ለትንሽ ቀን ነው ብጎሳቆል። እሺ በቃ እኔ አሁን ብሄድ ይሻላል። ቤት ስገባ ቴክስት ልክልሻለሁ። ከዛ ትደውይልኛለሽ እሺ? ለማንኛውም ተጠንቀቂ፣ ሊለይሽ ይችላል። ምናልባት ካንቺ ጋር ሆኜ ቢያይኝ ሊጠረጥር ይችላል ብዬ ነው እንጂ እኔማ ፍላጎቴ ካንቺ ጋር መሆን ነበር። አይ አታስፈልጊም። ተነሽ ሂጂ። በቃ ሊለይሽ ይችላል። ተነሽ። እሺ በቃ እንኪ እማዬ፣ ይሄ ለአንዳንድ ነገር ይሆንሻል። ያው እሺ ልዕልቴ ስልኩን አንሺው።
ልዕልት ጠፍተሽ ነው? አንቺን በመፈለግ እኮ በጭንቀት ላብድ ነበር። እኔማ የት ሄዳለሁ? የጠፋቸውን እናቴ ፍለጋ ላይ ነበርኩ። እና ምን አዲስ ነገር አለ? ምንም የለም። ድኳን እንኳን ማግኘት አልቻልኩም። እኛም እኮ ካሌብን ስንከታተለው ነበር፣ ግን ምንም ልናገኝ አልቻልንም። ይሆናል እንግዲህ በቃ ምንም ማድረግ አንችልም። ቆይና እንደ መፍትሄ ምን ብናደርግ ይሻላል? አሁንማ በቃ ያለን የመጨረሻ አማራጭ ለፖሊስ ማመልከት ነው። እሱንማ እኮ መጀመሪያም ተናግሬ ነበር። እኔማ ምናልባት ከዛሬ ነገ አዲስ ነገር ይኖራል ብዬ ነበር። ልዕልቴ እንዴት ነሽ? በሰላም ነው? ጠፍተሻል እኮ። ደህና ነኝ ኤልሳ። ምን አዲስ ነገር አለ? የሰማሽው ምንም ፍንጭ የለም? ምንም የለም። እስካሁን እንግዲህ ምንም አይነት ዜና አልሰማሁም። እግዚአብሔር ይከተልሽ። እኛም እኮ ካሌብን እየተከታተልነው ነበር። ታዲያ ምን አይነት ፍንጭ አገኛችሁ? አይ ብዙም ሳንቆይ ሉሊት ደከማትና መከታተላችንን አቆምን። እናንተንም አስጨነቅኳችሁ አይደለ? ግራ ቢገባኝ እኮ ነው። አረ የምን መጨነቅ አመጣሽ? ይሄ እኮ ግዴታችን ነው አይደል ሉሊት? አዎ ልክ ናት። ዳዊት ወንድሜ! እንዴ ዳዊት! ምን ተፈጥሮ ነው? ምንድነው ልብስ? ወንድሜ ምን ሆነክ ነው?